ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪ አስደናቂና ቁም ነገር አዘል የሆኑ አረፍተ ነገሮችን በህይወታችን ላይ ማወቅ ያለብን አስፈላጊ የሆኑ አባባሎችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ ታዲያ እናንተ ደግሞ እነኚህን አረፍተ ነገሮችን እንዲሁም አባባሎችን በማንበብ የማንበብና የመጻፍ ክህሎታችሁን በቀላሉ ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ ዛሬ ያመጣሁላችሁ ውድ ቤተሰቦቼ እጅግ በጣም ወሳኝ የሆኑ አረፍተ ነገሮች ስለሆኑ እስከ መጨረሻው አብራችሁኝ እንድትሆኑ ይሁን። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ይህንን ቻናል አንዴ ሰብስክራይብ በማድረግ በየጊዜው የሚለቀቀው ቪዲዮ በቀጥታ ወደ እናንተ እንዲደርሳችሁና በአጭር ጊዜ ውስጥ ራሳችሁን መለወጥ ትችላላችሁ ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑትን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ እድል ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ ከነርሱ ጋር በግሩፕ ማለቴ ነው፣ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራቱ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው። ውድ ቤተሰቦቼ ታዲያ በአጭር ጊዜ ውስጥ አቀላጥፋችሁ ለመጻፍና ለማንበብ ከፈለጋችሁ እኛ ጋር መታችሁ እንድትማሩ ይሁን። አሁን ቀጥታ ወደ ዛሬው ቪዲዮአችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ በማድረግ ኮሜንት በማድረግ እንድትጀምሩ ይሁን። እዚህ ጋር የምታዩት የመጀመሪያው ቃል ምን ይላል ካላችሁ ስኬት። አያችሁት? ማንበብ የቻላችሁት እኔን ቀድማችሁ በማንበብ እኔ ሳነብ ትክክል እንደሆናችሁና እንዳልሆናችሁ ቼክ ማድረግ ትችላላችሁ። ማንበብ ያልቻላችሁት ደግሞ ከኔ ጋር ፊደሎችን አብረን እየቆጠርን በቀላሉ ማንበብ እንችላለን ማለት ነው። ውድ ቤተሰቦቼ የመጀመሪያው ስኬት ስኬት ይላል። አያችሁት? ስኬት ስኬት በጣም አሪፍ። በድንገት በድንገት ይላል። አያችሁት? ለማንበብ ወሳኙ ነገር ማድረግ ያለባችሁ የፊደሎችን ድምጽ በአግባቡ መጥራታችሁን እርግጠኞች መሆን አለባችሁ ማለት ነው። ውድ ቤተሰቦቼ ከዛ ይቀጥልና ደግሞ እዚህ ጋር የሚመጣ ይላል። በጣም አሪፍ። ሳይሆን
ሳይሆን ይላል። በየቀኑ የሚደረጉ ይላል። በጣም አሪፍ። ትናንሽ በጣም አሪፍ። ጥረቶች አያችሁት? ጥረቶች ይላል። ጥረቶች። ድምር ይላል። በጣም አሪፍ። ውጤት። መሆኑን ማወቅ አለብን ይላል። እስኪ አንድ ላይ አብረን እናንብብ። እዚህ ጋር ያለው የመጀመሪያው ስኬት ይላል። ከዛ ይቀጥልና በድንገት ይላል። የሚመጣ ይላል። ሳይሆን ይላል። በየቀኑ የሚደረጉ ትናንሽ ጥረቶች ድምር ውጤት መሆኑን ማወቅ አለብን ይላል። አንድ ላይ እስኪ እናንብብ እስከ መጨረሻው ያለውን ማለት ነው። ሁለት መስመራው ነገር ግን አንድ ሐሳብ ለማስተላለፍ ነው የፈለገው የአረፍተ ነገሩ ዋናው ሐሳብ ማለት ነው። ስኬት በድንገት የሚመጣ ሳይሆን በየቀኑ የሚደረግ ትናንሽ ጥረቶች ድምር ውጤት መሆኑን ማወቅ አለብን ይላል። የአረፍተ ነገሩ ዋናው ሐሳብ ምንድነው ካላችሁ አብዛኛው ሰው ስኬት የሚመስለው ድንገት የሆነ ነገር ከደረሰው ሎተሪ፣ የተለያዩ ነገሮች አንድ ላይ ከመጡለት በአንዴ ከተሳካለት ብዙ ሰው የዚህ አረፍተ ነገር ዋና ሐሳቡ ምንድነው ካላችሁ አብዛኛው ሰው ስኬት የሚመስለው በአንድ ጊዜ የሚመጣ በድንገት የሚያገኛቸው ነው የሚመስለው ማለት ነው። ነገር ግን ስኬት ማለት መንገድ ነው፣ የሚኬድበት መንገድ ነው። ለዛ ነው ስኬት በድንገት የሚመጣ ሳይሆን በየቀኑ የሚደረጉ ትናንሽ ጥረቶች ድምር ውጤት መሆኑን ማወቅ አለብን ይላል። አያችሁት? ስኬት የሚመጣው የተለያዩ በየቀኑ የምናረጋቸው ትናንሽ ጥረቶች አንድ ላይ ተደምሮ ውጤት ላይ ያደርሱናል ማለት ነው። ስለዚህ ለምን አልተሳካንም ከማለታችን በፊት በየቀኑ ምን እያሻሻልኩ ነው? በየቀኑ ምን እየሰራው ነው? በየቀኑ ራሳችንን ማሳደግ ካልቻልን ስኬት ላይ አንደርስም። ምክንያቱም ስኬት በድንገት የሚመጣ ነገር ሳይሆን በየዕለቱ በየቀኑ የምናረጋቸው የተለያዩ ትናንሽ ነገሮች ድምር ውጤት መሆኑን መገንዘብ አለብን ማለት ነው ውድ ቤተሰቦቼ። ስለዚህ ዛሬ ላይ የተወሰነች ነገር በህይወታችሁ እያሻሻላችሁ ከሆነ ያ ነገር ተደምሮ ነው አንድ ቀን ወደ ስኬት ጎዳና የሚያደርሳችሁ ማለት ነው። ስኬት ማለት መንገድ ነው፣ የሚኬድበት መንገድ ነው እንጂ ስኬት ማለት በአንድ ጊዜ በቃኝ ብላችሁ የምታርፉበት ነገር አይደለም ማለት ነው ውድ ቤተሰቦቼ። በጣም አሪፍ ጠቃሚ የሆነ ሐሳብ ወይም መልእክት እንዳገኛችሁት እርግጠኛ ነኝ። ሁለተኛው ጋር እንሂድ። እዚህ ጋር ምን ይላል? ተመልሰው በጣም አሪፍ። ከመጡ ይላል። እንዴት እንደሄዱ በጣም አሪፍ። መርሳት ይላል። መርሳት የለብህም ይላል። እስኪ አንድ ላይ አብረን እናንብብ። ተመልሰው ከመጡ እንዴት እንደሄዱ መርሳት የለብህም። ምን ማለት ነው ካላችሁ የዚህ አረፍተ ነገር ፍሬ ሐሳቡ አንዳንድ ጊዜ ከሰው ህይወት መውጣት ፈልጋችሁም ሊሆን ይችላል። ከናንተ ህይወትም ደግሞ የሆነ ሰው ሊወጣ ይችላል ወይም ለመውጣት ፈልጎ ሊሆን ይችላል። ነገር ግን በምንም አይነት መንገድ ተመልሶ ወይም ተመልሳችሁ ለመምጣት ከፈለጋችሁ ስትወጡ አንድ ሰው እየወጣ በሩን በጣም በኃይል ከዘጋ ውስጥ ያለ ሰው በጣም ይደብረዋል። ድጋሜ እንዳይመጣ መንገዱንም እየዘጋ ነው በዛ ማለት ነው። ስለዚህ እናንተም ብትሆኑ ከሰው ህይወት መውጣት ብትፈልጉ እንኳን ስትወጡ በዛ ሰው ህይወት ላይ ጠባሳ ሳጥሉ ድጋሜ ለመመለስ እንዲያመቻችሁ አድርጋችሁ መውጣት ይኖርባችኋል ማለት ነው። ተመልሰው ከመጡ እንዴት እንደሄዱ መርሳት የለብህም ይላል። የእናንተ መሄድ ራሱ ለመመለስ ዋስትና ነው ማለት ነው።
ስትሄዱ ምን አይነት ነገር ላይ በሰላም ከተለያያችሁ ድጋሜ ለመመለስም አያስቸግርም። ነገር ግን ተጣልታችሁ የሆነ ማይሆን ቃል ነግራችሁ ወይም ተነጋግራችሁ ከሄዳችሁ ድጋሜ ለመመለስ ያስቸግራል ማለት ነው። ስለዚህ ሁሌም ቢሆን ረጋ ማለት እንዳለብንና ነገሮችን በማሰብ ማድረግ እንዳለብን የሚያሳይ እጅግ በጣም ገራሚ አባባል ወይም አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ቀጣዩ እናመራለን። ምን ይላል? ህይወት ህይወት ይላል። በጣም አሪፍ። መጽሐፍ መጽሐፍ። ካልቻልክበት ካልቻልክበት። ባዶና ባዶና ይላል። አሰልቺ አሰልቺ። ወረቀት ወረቀት። ናት ናና ት ናት ይላል። እስኪ አንድ ላይ አብረን እናንብብ። ህይወት መጽሐፍ ካልቻልክበት ባዶና አሰልቺ ወረቀት ናት ይላል። ምን ማለት ነው ካላችሁ ይህንን ማሰብና ማወቅ ወይም መረዳት አለባችሁ ማለት ነው። ውድ ቤተሰቦቼ ህይወት መጽሐፍ ካልቻልክበት ባዶና አሰልቺ ወረቀት ናት ይላል። አያችሁት? በህይወታችን ላይ ምንም አይነት ነገር ቁም ነገር ካልሰራን ወይም ካልጻፍንበት ህይወታችን ባዶና በጣም አሰልቺ የሆነ ይሄዳል ማለት ነው። ስለዚህ ህይወታችን ላይ የሆነ ነገር የሆነ ቁም ነገር ያለውን ነገር የወደፊት ህይወታችንን የሚያሳምር ነገር በወጣትነታችን መስራትና መጻፍ እንዳለብን የሚያሳይ ነው። ለመሰላችሁ ህይወታችን አሰልቺና ባዶ ከሚሆን ዛሬ ላይ መልካም ነገር ብትጽፉ ነገ ታሪክ ይሆንላቸዋል ማለት ነው። ቤተሰቦቼ ለዛ ነው ህይወት መጻፍ ካልቻልክበት ባዶና አሰልቺ ወረቀት ናት ይላል። ወረቀት ባዶ ሲሆን ምንም አይነት ነገር አናገኝም፣ ትርጉም አናገኝም። ዝም ብሎ ነጭ ወረቀት ብቻ ነው የምናየው ማለት ነው። ስለዚህ ህይወታችንም ኖረን መሞት የለብንም። ኖረን የሆነ ነገር ሰርተን መሞት አለብን ማለት ነው። ቤተሰቦቼ በጣም አሪፍ። ወደ ቀጣዩ እናመራለን። ምን ይላል? አእምሮ አእምሮ ይላል። አእምሮ በእድሜ ይላል። በጣም አሪፍ። አይለካም አይለካም ይላል። በአስተሳሰብ ግና ን ይላል። ግን ይለካል ይላል። እስኪ አንድ ላይ አብረን እናንብብ ሰብሰብ አድርገን። አእምሮ በእድሜ አይለካም፣ በአስተሳሰብ ግን ይለካል ይላል። ምን ማለት ነው ካላችሁ የዚህ አረፍተ ነገር ፍሬ ሐሳቡ አእምሮ ወይም ሰው አንድ ሰው አዋቂ ወይም ማቹርድ የሚባለው በእድሜ ብቻ ትልቅ ቁጥር ስላስቆጠረ ሳይሆን ምን ያህል አስተሳሰቡ አድጓል የሚለው ይወስናል ማለት ነው። ለምሳሌ አንዳንድ ጊዜ ሰው 40 ዓመቱ ሆኖ ምንም አይበስልም፣ ጥሬ ነው። አንዳንድ ልጆች ደግሞ በ16 በ15 ዓመታቸው በጣም የበሰሉና ልባም ይሆናሉ ማለት ነው። ስለዚህ አእምሮ የሚመጣው ወይም አስተሳሰባችን የሚያድገው በእድሜ ብቻ አይደለም፣ ወይም አእምሯችን የሚለካው በእድሜ ሳይሆን በአስተሳሰብ ይለካል ማለት ነው። ውድ ቤተሰቦቼ ስለዚህ እናንተም ከእድሜያችሁ በላይ ማደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም ጥሩ፣ በአስተሳሰባችሁ ማለት ነው። ወደ መቀጥለው እናልፋለን። ምን ይላል? ህይወት ይላል። በጣም አሪፍ። ልክ ልና ክ ልክ። እንደ ወንዝ ናት ይላል። ወደ ይላል። ሁለት ፊደል ነው። ወደ ኋላ አትፈስም ይላል። እስኪ አንድ ላይ አብረን እናንብብ። ህይወት ልክ እንደ ወንዝ ናት፣ ወደ ኋላ አትፈስም። አንድ ላይ ሳነብላችሁ ህይወት ልክ እንደ ወንዝ ናት፣ ወደ ኋላ አትፈስም ይላል። ምን ማለት ነው ካላችሁ ወንዝ አይታችሁ ከሆነ ሁሌም ቢሆን ወደፊት ነው የሚሄደው እንጂ ወይም ወደ ቁልቁለት ነው የሚሄደው እንጂ ተመልሶ ወደ ኋላ አይመለስም ወይም ወደ ኋላ አይዞርም ማለት ነው።
ለዛ ነው ህይወትም አንድ የጊዜያችንን ካባከንን ያንን ጊዜ ተመልሰን ማግኘት አንችልም ማለት ነው። ስለዚህ ዛሬ በአግባቡ መጠቀም አለብን። ምክንያቱም ህይወት ወደፊት ብቻ ነው እንደ ወንዝ የሚሄደው፣ ወደ ኋላ የመመለስ ፕሮባቢሊቲ የለም ማለት ነው። ስለዚህ ውድ ቤተሰቦቼ ይህ አረፍተ ነገር የሚመክረን መስራት ያለብንን በጊዜ ታይማችንን አውቀን መስራት እንዳለብን የሚያሳይ ነው። በማይሆን ነገር ወይም በማይሆን ጉዳይ ላይ ጊዜያችንን ማጥፋት እንደሌለብን የሚያስረዳ እጅግ በጣም ወሳኝ አባባል ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ቀጣዩ እናልፋለን። አእምሮ ይላል። ለሚያስፈልገው ይላል። በጣም አሪፍ። ሰና ሁለት ፊደል። ልባችሁን አትስጡ ይላል። በጣም አሪፍ። ምን ማለት ነው? አእምሮ ለሚያስፈልገው ሰው ልባችሁን አትስጡ ይላል። በተለያየ መንገድ ይህንን መተርጎም ትችላላችሁ። ለምሳሌ አንዳንድ ጊዜ የተለያዩ ሰዎች ወደ ህይወታችን ሊመጡ ይችላሉ። ሲመጡ ለነርሱ መጀመሪያ አእምሯችንን መስጠት አለብን፣ ልባችንን ከመስጠታችን በፊት ማለት ነው። ድንገት ልባችንን ከሰጠን ምናልባት ያ ሰው ሊጠቀምብን መጥቶ ሊሆን ይችላል። አንድ ልባችንን ከሰጠን ብዙ እንጎዳለን ማለት ነው። ነገር ግን ስለሱ ሰውዬ አእምሯችንን ከተጠቀምን ምን ለማድረግ እንደመጣ ከተረዳን መጀመሪያ ሐሳቡን በደንብ ካጠናን ልባችንን ቶሎ አንሰጥም ማለት ነው። ለዛ ነው አእምሮ ለሚያስፈልግ ሰው ልባችሁን አትስጡ የሚለው ማለት ነው። ስለዚህ አንዳንድ ጊዜ አእምሯችሁን ተጠቅማችሁ ያንን ሰው ከህይወታችሁ ወይም ማስወጣት ወይም ማስገባት እየቻላችሁ ልባችሁን ሰጥታችሁ እንዳትበሉ የሚያሳስብ አባባል ነው ማለት ነው። ቤተሰቦቼ በጣም አሪፍ። ወደ መጨረሻው እናመራለን። ምን ይላል? አንዳንድ ይላል። በጣም አሪፍ። የህይወት ማዕበል ትምህርት ያስተምረናል ይላል። እስኪ አንድ ላይ አብረን እናንብብ። አንዳንድ የህይወት ማዕበል ትምህርት ያስተምረናል ይላል። ምን ማለት ነው ካላችሁ፣ ለምሳሌ በህይወታችን ላይ የተለያዩ ነገሮችን እያሳለፍን ሊሆን ይችላል። ነገር ግን ከዛ ፈተና ከዛ ማዕበል ምንድነው መማር ያለብን? እንዴት ነው ጠንካራ መሆን የሚችለው ወይም እንዴት ነው ለዚህ ነገር መፍትሄ ማግኘት የምንችለው ነገር መማር አለባችሁ እንጂ በዛ ማዕበል ላይ ወይም በዛ ማዕበል ውስጥ ሰምጣችሁ መቅረት እንደሌለባችሁና ከየትኛውም ሁኔታ መማርና ለወደፊት ብዙ ነገር ማወቅ እንደምትችሉ የሚያሳይ እጅግ በጣም ወሳኝ አባባል ነው። ለዛ ነው አንዳንድ የህይወት ማዕበል ትምህርት ያስተምረናል የሚለው ማለት ነው። ቤተሰቦቼ በጣም ብዙ ቁም ነገር እንዳገኛችሁት እርግጠኛ ነኝ። የዛሬው ትምህርታችንን ሰብሰብ ሳረግ ዛሬ ያየነው ምንድነው ካላችሁ፣ እንዴት እጅግ በጣም ጠቃሚ የሆኑ አረፍተ ነገሮችን ወይም ማወቅ ያለብንን አረፍተ ነገሮችን በቀላል መንገድ ማንበብ እንችላለን፣ መጻፍ እንችላለን። እንዲሁም ደግሞ የአረፍተ ነገሩን ዋናውን ሐሳብ መረዳት እንዴት እንደምንችል አሳይቻችኋለሁ ማለት ነው ውድ ቤተሰቦቼ። ስለሆነም እናንተ ደግሞ ይህንን ቪዲዮ በተደጋጋሚ በማየት የማንበብና የመጻፍ ክህሎታችሁን እንድታሳድጉ ይህንን ይመስላል የዛሬው ቪዲዮአችን ከተመቻችሁ ቻናሉን ሰብስክራይብ እንድታደርጉ፣ ቪዲዮ ከተመቻችሁ ይህንን ይመስላል የዛሬው ትምህርታችን። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካት እንዲሁም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት በየጊዜው የሚለቀቀው እጅግ በጣም አስደናቂ ቪዲዮዎች በቀጥታ ወደ እናንተ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ
እና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም ድንቅ የሆነ እድል ስለሆነ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በአጭር ጊዜ ውስጥ አቀላጥፋችሁ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለማወቅ ወደ ማወቅ፣ ካለመጻፍ ወደ መጻፍ እናመጣችኋለን ማለት ነው። ውድ ቤተሰቦቼ የዛሬው ትምህርታችን ይህንን ይመስላል። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። መምህር ብሩክ ነበርኩኝ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አመሰግናለሁ።